እሱማ ልክ ነሽ። ስለዚህ አሁን እረፍት አድርጊ። ልጁንም ጥሪና ነገ እንሄዳለን። እሺ በቃ ክፍት ነው ግቡ። ደህና ነኝ። ዛሬ ምን እግርጣለሽ? አይ ምንም፣ ቤት መቀመጥ ሲደብረኝ እኮ አንቺ ልይሽ ብዬ ነው። ማሚ እንዴት ናት? ሳልመጣ ቀረ አይደል? ኧረ አሁን ደህና ናት። እንዳትቀየመኝ በእናትሽ። ወይ ነገ እሄዳለሁ። ብትሄጂ ምንም የሚቀየር ነገር የለም። ማለቴ ያው ተሽሏታል ብዬ ነው። ቢሆንም ግን መሄድ አለብኝ። ደስ እንዳለሽ። ደግሞ ሰማሽ እንዴ? ምኑ? ሰኒ እኮ መጣለች። ኧረ በሰላም? አዎ ደህና ናት። እና ምን አለች ታዲያ? ያቺ ዘረጦ እህቷ መቼስ አሁንም ከኔ ራስ አልወረደችም። ኧረ ተይ እንደዛ አይባልም። ለምን ነው የማይባለው? በዛች ተንከሲስና በዛች እህቷ እኮ ነው 3 ቀን ሙሉ እስር ቤት ያደርኩት። ያው አንቺም እኮ በሷ ቦታ ብትሆኝ የምታደርጊው ነገር ነው። ሲጀምር ለማሰሜ ነገር ለምን ኃይሌን አባክናለሁ? እኔ እኮ አንቺን ሳላረዳሽ ቀርቼ አይደለም። ግን በቃ ተይው፣ ብዙም ወሬ ማውራት ጥቅም የለውም። ለማንኛውም ውሃ ጠምቶኛል፣ ልጠጣ። ቆይ ምን አይነት ልጅ ናት? አይሞቃት አይበርዳት፣ ሁሌም የራሷን ስሜት ብቻ የምታዳምጥ። ያንቺስ ከፋ። እኔ ራሴ ብዬ እከፍታለሁ። እንዲህ ፍርግርግ ተበልጅ እኮ ለፊት ይኸውልሽ፣ ትሰሚኛለሽ? በዚህ አያይዘሽ ከቤት እንድትውጪ ራሱ የምትፈቅድልሽ አይመስለኝም። እንዴት? ይኸውልሽ አንዴ ጠፍተሽ አስደነገጥሻት። አሁን ጋር ካልቀጠርኩ ምናምን ብለው ወከባ ነው የምትፈቅድ። ዝም ብላችሁ ትሾፏታላችሁ። እንዴት ነው? ምን ተገኘ ዛሬ? ጥርስ በጥርስ ሆንክ። ምስር ብላ በለኝ፣ ምስር ብላ በለኝ። ምን ተገኘ? ምን ተገኘ? ኬራና ጽናት ተጋብቷል። ቤተሰብዬ ማለት ነው። ኬራ ሰራተኛ ፈልጎ ሰራተኛ አስቀጣሪው ደግሞ ደላላው ማለት ነው። እንትን ናቸው ባልና ሚስቶች ናቸው። ልጅም የላቸውም፣ ገና አዲስ ሙሽሮች ናቸው እያለ ይገኛል ማለት ነው። ሊናን ጠርቶ ቤተሰብ ሊናን ጠርቶ ሰችስና ሰራተኛ ነው ይዤ የመጣው ሰራተኛ ናት ተዋውቂያት እያለ ይገኛል ማለት ነው። ቤተሰብዬ ሁሉንም ነገር አስተካክለሽ አሳያት፣ አስተምሪያት፣ ሁሉንም ነገር ቤቱን እንደ ቤት አድርገሽ አሳያት እያለ ይገኛል ማለት ነው። በቃ ሊና የእንጀራ ገመዴ ተበጠሰ ማለት ነው እያለች እንግዲህ ኩርፊያውን ቀጥላለች፣ ጀምራለች እያለች ነው። ስምሽ ማን ነው ስትላት ትንሿ ነኝ እያለች ትንሿ እባላለሁ እያለች ትገኛለች ማለት ነው። ቤተሰብዬ እውነትም ትንሿ ነሽ የኔ ውድ ማለት ነው። እንግዲህ ነይ ክፍልሽን ላሳይሽ እያለቻት ክፍሏን እሳይ አመለጠች። እሳይ ተመስገን። ሰኒን አመለጠች ስል በቃ አገኟት ማለት ነው። ቤተሰብዬ እሳይ ከኋላው መጥቶ አንዱ ሰውዬው መታ ማለት ነው። እሳይ ተመስገን ማለት ነው። ተመስገን ሰኒዬ፣ እግዚአብሔር አትርፎሻል። ተመስገን፣ እግዚአብሔር ይስጥካቦ። አንዳንድ ሰው ጨካኝ ነው፣ አንዳንድ ሰው ደግሞ አረመኔ ሆኖ ይገኛል። ቤተሰብ ሴት እህቶቻችን በጣም እያሰቃየው ይገኛሉ። ይሄ ድራማ ሳይሆን አስተማሪ ነው በጣም በእውነት ለመናገር ማለት ነው። ቤተሰብዬ አምልጪ። አዎ ጎበዝ፣ አመልጣለች። ተመስገን። ሊናና ትንሿ እየተነጋገሩ ይገኛሉ ማለት ነው። ቤተሰብዬ ያው ሰራተኛዋን እያለቻት ትገኛለች፣ እያስተማረቻት ሁሉንም ነገር እንዳሳየሽ ነው እንትን በይና በስነ ስርዓት ተማሪ እያለቻት ትገኛለች። ተመስገን አምላኬ፣ እንጀራ ገመዴም ተበጠሰ፣ ሰውም አገኘሁኝ፣ እረፍትም አገኘሁም እያለች ትገኛለች። ቤተሰብ ማለት ነው። ሰንዬ ቤት በኩል ሂድ፣ እንዴት ልሁን፣ ቤት በኩል ልውጣ እያለች ትገኛለች ማለት ነው። ቤተሰብዬ
በቃ ና እንሂድና ምልጥ እያለችው ትገኛለች። ሰኒ ማምልጭ እስኪ ጽናት እዚህ ጋር ለብቻዋን ትገኛለች። አራ እንዳትያዙ ተው። ሰንዬ ግን ቃልሽን ታከብሪያለሽ አይደለ እያለ ይገኛል ማለት ነው። አራ ክፈቱላት፣ ትፈቱ። ጽናት ክፈችላት። ለሱም ያኛውን ሻውራ አሳዩና እሱም ይታጠብ እያለች ነው ለጆከር ማለት ነው። ቤተሰብዬ የሰኒ እህት ግቡና ተታጠቡ እናንተ እስከዛኔ ምግብ እሰራለሁ አዘጋጃጃለሁኝ እስከዛ እናንተም ድብርቱም ድንጋጤውም እናንተን ይለቃችኋል እያለች ትገኛለች ማለት ነው እህቷ ማለት ነው። ቤተሰብዬ ሜሎንዬ ጓደኞችህ እየፈለጉ ካደለ ወይ እያለች ቅፍ አድርጊው። እንደዚህ ነው እንጂ ፍቅር ማለት ፈጣሪ የባረካችሁ እናንተ በፍቅር ትጠመዳላችሁ። ተመስገን። አይ ሰንዬ ሜሮን ደውላላት እንዲዳደሽ ስትላት ሰንዬ ብላ በድንጋጤ እንትናለች ማለት ነው። ቤተሰብዬ ተኝታ ነበረ። ደንግጣ ተነሳሽ። አንቺ ሴት ነው ስትላት እኔ ቤት ነኝ እያለቻት ነው። እኔ አላመንኩም እያለች እንግዲህ በደስታ እየፈነደቀች ትገኛለች ማለት ነው። ሜሮ አላወቅሽም ወይ እያለች ትገኛለች። መቼስ ድምጼ ጠፍቶብሽ አይደለም አይደለ እንዴ እያለቻት ትገኛለች። ቤተሰብዬና መጥቻለሁ ነይ እያለቻት ትገኛለች ማለት ነው። ሰኒ ማለት ነው ነይ እጠብቅሻለሁ እያለቻት ነው። እሷም እንግዲህ እሺ ብላታለች። አሁን ትሄዳለች። ተመስገን አምላኬ እያለች ትገኛለች ማለት ነው። ሚስትዬ ከበጧት ከማጋ ነው የምታወሪ ብሎ ስላት ሰኒዬ መታ ነው እያለች ትገኛለች ማለት ነው። ቤተሰብዬ እንዴ እስካሁን ድረስ አታውቅም እንዴ አንተ እዚህ ምን ትሰሪያለሽ ብሎ ስላት አንተ እዚህ ምን ትሰራለህ? እኔ እኮ እዚህ ሰፈር ነኝ እያለች ትገኛለች ማለት ነው። ቤተሰብ እኔም እኮ እዚህ ሰፈር ነኝ እንዴት ሆነ ብሎ ስላት እንግዲህ ተገጣጠመ ማለት ማገጣጠም ነው እንጂ ተገጣጠመ አይባልም እያለ ይገኛል ማለት ነው። ቤተሰብዬ ሰኒ እኔ ካንቺ ጋር ቁጭ ብዬ ማውራበት ሰዓትና ጊዜ የለኝም እያለ ይገኛል ማለት ነው። ቤተሰብዬ ጠልተኸኛል ወይ ብላ ስትለው በቃ ደህና ሁኚ እያላት ይገኛል ማለት ነው። ቤተሰብዬ እንግዲህ ሴት ልጅ ወንድ ሴት ልጅን ሲፈልጋት ነው እንጂ ሴት ልጅ ደግሞ ወንድን ስትፈልግ ያኔ አይጣጣሙም ማለት ነው። ቅዱሴ በጣም ተቀይረዋል እያለች ነው። በፊት እኮ በጣም እንትን ብሎ ነበር። አሁን ግን በጣም ተለውጣል። እንደው ምን ይሻለኛል? እንደሱ አይነት ሰው ኬት አገኛለሁ? በፈለጥም በቆረጥም ኬትም አላገኝም እያለች ትገኛለች። ወንዶች ደግሞ ለሴቶቹ ክብር ይኖራችሁ። ሰኒ መታ ጆከር ንቃ እንጂ ምን ነካክ? ቶሎ ብለን ንቃ እያለችው ትገኛለች ማለት ነው። ቤተሰብዬ የት ነው ያለውት ብላ ስትለው ከናካቴው ያለህበትን ረስተክ ነው እንዴ እያለችው ትገኛለች። ቤተሰብዬ ሰዎቹ ሳይመጡ ከዚህ እንውጣ እያለች ነው ቤተሰብዬ ማለት ነው። የት ነው የምንሄደው ብሎ ሲላት ወደ ፈለግነውበት መሄድ አለብን እንጂ ሰዎቹ ከመጡ ይዙናል የባሰ ደግሞ እዚህ ጋር እንትን እንዳይሉን እያለች ትገኛለች ማለት ነው። ቤተሰብ እኔ ሳጣርቼ እወጣለሁ እንጂ ዝም ብዬ አልወጣም እያለች ትገኛለች። አምላክ ይጠብቅ። ለሴት እህቶቻችን ከጎናችሁ የምትቆሙት ደግሞ ለአምላክ በጎናችሁ ይቁምላችሁ። ግዴታ እስከሆነብኝ ድረስ ምንም አይደለም እያለች ትገኛለች ማለት ነው። ሰንዬ አምላክ ይባርክሽ አንቺንም የኔ ውድ ማለት ነው። አንቺ ልጅ በአንድ ጀንበር አትለዋውጭ እያለ ይገኛል ቅዱስ። እሺ በቃ አረሳውም እያለች ነው እሷም
አብሮ አደገኝ ወንድሜን እኮ ነው የከዳው እያለ እንግዲህ በጣም ተጸጽቷል ማለት ነው። አትጸጸት ብዙም አንተ ደግሞ ብዙም መጸጸት ጥሩ አይደለም። ሰላምና ሜሮን እያወሩ ይገኛሉ ማለት ነው። ሜሮን ለሰላም ሰኒኮ ተፈታለች ብላ ስትል ተፈታለች እንዴ ብላለች። አትቺ ሴጣን ደግሞ አንድ ነገር እንዳታደርግ ምናምን ብላ ስትላት ሜሮን ደግሞ እቺ ልጅ መቼ ነው ግን ሰው የምትሆነው እያለች ትገኛለች ማለት ነው። ቤተሰብዬ እንደው መቼ ነው አንቺ ሰው የምትሆኚው የምትለወጪ እያለች ትገኛለች። ውሃ ጠጥቼ ለምጣ እያለች ትገኛለች። እንግዲህ ቤተሰብ አንዳንድ ሰው ጨካኝ ነው። ይሄ 15 ነው እንዴ?